አንቺ አክስቴ ቤት ይበላ ነው በስመ አብ ዛሬ ዶሮ ደስ ሲል ጠላመች እንደወደድኩ ልነግርህ ነው 15 ሳንቲም ናት እንትና ከነቆሎ በ3 ወር 20 ብር የትምህርት ህይወት ታች ክፍል ያሉ በደረጃ እንደሚወጡ አንስተውልናልና ወደዚህ ከመጡ በኋላ ነርሲንግ ስኩል ከገቡ በኋላ ያጠናን ዘዴዎት እንዴት ነበር እንግዲህ ከዛኛው የትምህርት አካሄድ ወጣ ያለ ነውና ይሄኛው ምን ነበር የፈተኑት በእኛ ጊዜ ነርሲንግ ስኩል በጣም የሚገርም ኮመን ኮርስ የለው እኔ ማትስ ትምህርት ፊዚክስ ምናምን ወዳለሁ ግን አሁን እዚህ ነርሲንግ ስኩል ስትመጣ ሽምደዳን ኮመን ኮርስ ለሌለና ብዙ አልከበደኝም በጥሩ ውጤት ነው ያለፍኩት መሸምደድ ነው ጓደኛዬም በጣም ጎበዝ ናት እና አብረና ጥናለን እናልፋለን አልከበደኝም የከበደኝ ወደ አሜሪካ ፕሪስተን ዩኒቨርሲቲ ያለው ትምህርት በጣም ፈተነኝ ይሄ ግን ነርሲንግ ስኩል በጥሩ ሁኔታ ያለፍኩት ትምህርት ቤት ነው ጥሩ ጊዜ ያሳለፍኩበት ነው አጠቃላይ ነርሲንግ ትምህርት ቤት ጥቁር አንበሳ ነው የተማርኩት የዶርም የነበረኝ ደግሞ ጳውሎስ ሆስፒታል ነው እስካሁን ያ ፍቅር አብሮኛል ነርሲነቴን በጣም ነው የምወደው ያው ለዚህ ስራ ማሻሻል ስላለብኝ ነው ቢዝነስ አድሚኒስትሬሽን ሊደርሺፕ ላይ ብዙ ትኩረት ሰጠው በጋራ የመኖር እድል ነበር አይደል ነርሲንግ ስኩል ሲገባ እንዴት ነበር በተለይ በጋራ አንድ ዶርም ውስጥ ሲኖር የተለያየ ባህሪ ከተለያየ አካባቢ የመጣ ሰው ነውና ምን አይነት ጊዜ ነበር የምታሳልፉት ቀልዶች ደግሞ ይበረክታሉ በወጣቶችና ምን አይነት ትዝታ ነው ያለው እዛስ ነርሲንግ ስኩል በጣም የሚገርም ከሲስተር ዮብዳር ጋር ነው የኖርኩት ሁለት አልጋ ነበር አብረን ነው በእኛ ጊዜ ብዙ ሴቶች እንትን አይደለንም እና ለሁለት ነው የሚሰጠን እንደ አዲስ አበባ ዩኒቨርሲቲ ብዙ ሆነን አልኖርንምና ስንመደብም ደግሞ ጠይቀን እኔና እሷ ሆነን ስለዚህ ብዙ አልከበደኝም እንደው በዚህ አጋጣሚ በጣም ማመሰግናት እኔ ያው አስረኛ ሊስቶን ትንሽም ስንፍናውም አለ እሷ ጋር መኖሬ በጣም ብዙ ነገሬን ከቨር አርጋልኛለች ከቨር ተደራርገናልና በዚህ አጋጣሚ ላመሰግናት ወዳለውና ብዙ ጊዜ ምንድነው የአዲስ አበባ ልጅና የገጠር ልጅ የሚባለው ነገር አለ በዚህ ላይ ደግሞ እነሱ ያው እንትናቸው ይሄ ጥሩ ትምህርት ቤት የተማሩ ናቸው ሲመጡ በእንግሊዘኛውን በመኖም ጎበዞች ናቸውና ያ ትንሽ ብዙ ትዝታ አለንና አንዳንዴም ተመላላሽ ናቸው አዲስ አበባ ልጆች ዶርማ አይሰጣቸውምና ብዙ አንቀርባቸውም ነበር ሰከንዲር ላይ ነው የቀረብናቸው ያው አለ አይደል እንዴ ስትመጣ ትንሽ ምትፈራው ነገር አለና ብዙ ትዝታዎች አሉኝ ነርሲንግ ስኩል እና በአጋጣሚ ደግሞ ወደ ፕራክቲስ ገባን ስንገባ ባህሪም ተቀይሮ በጣም ተግባቢ ሆኜ ምናምን አሳለፍኩትና ተማሪዎኜ በዚህ አጋጣሚ ሜሪ አርምዴንም አግኝቻታለሁ አስታምሚያታለሁ ከዮብዳር ጋር ሆነን ከሲስተር ዮብዳር ጋር እና ብዙ ጊዜ ያው እሷ ክራር እየመታች ስለምንናፍቃት ቅዳሜው ደግሞ እሷን ለማጣጠብ ምናምን ሄድ ነበር እና ነርሲንግ ስኩል በጣም መልካምነትን የተማርኩበት ነው ፕራክቲስ ገባ ምክንያቱም የናቴን ስለማስብ የናቴን ውለታ የከፈልኩ እየመሰለኝ አልጋ ላይ በጣም የታመሙ ሰዎችን ማስታመም ደስ ይለኝ ነበርና በጣም ብዙ ተመርቄበት የወጣው ትምህርት ቤት ነው ነርሲንግ ስኩል ተማሪ ሜሪ አርምዴን ሲያገኙ ምን ተሰማዎት ያ የሙዚቃ ፍቅር ስላለ ማስታመሙ ክራር በዛ ወቅት የመጫወት እድል ነበር በጣም የሚገርም ፓራላይዝድ ሆና ነው ብዙ ቆይታለች ጳውሎስ ሆስፒታል ከነርሲንግ ስኩል ፕራክቲስ ጀምሮ እስክንወጣ ድረስ ነበረችና ኢቭን እኛ ከዛ ስናጣጥባት በአንድ እጇ የምትመታው ክራር እኛ እንዳይደብረን ነው በጣም ክራሯን ትመታልናለች ድምጿ በጣም ደስ ይላል ግጥም ትገጥምልናለች በጣም ምትገርም ሴት ነች እውነቴን ነው የምልህ ብዙ ያልተዘመረላት ምትገርም እኔ ክራሩ እንዴት እንደምታደርገው ለነግር አልችልም ድምጿ ውፍረቱ በጣም ደስ ይላል ኢቭን ስትሞት ለጋዜጠኞቹ ተማሪ ሲስተር ዘቢደር ዘውዴ ብላ መስግና ነው ያኔ ስትሞት ኢንተርቪው ላይ ሁለት ጋዜጣ ላይ ስሜ ነበርና
እኔ በጣም ደስ ይለኝ ነበር እሷን ማስታመሜ እናቴ እንዳስታመምኩ ቆጥር ነበርና የተባረኩበት ጠዋት ራውንዶች ኖርኩም አልኖርኩም ዘቢደር መታ ይሄው አጥባኝ ቅዳሜና እሁድ ሁሉ ሳንመደብ ሄደን አጥበናት ምን አሳምረናት ነው የምንሄደውና በጣም መኮራበት ነገር ነርስ ትምህርት ቤት አንዱ የሷት ብር እንግዲህ ቤተሰብ ይልካል አይደል ያኔ ብሩ ራሱ ቶሎ መምጣቱ አስቸጋሪ ይመስለኛል ቴክኖሎጂው እንደዛሬ አልዘመነምና በስንት ጊዜ ነው የሚላከው ምን ያህል ብርስ ነበር የሚላከው በ3 ወር 20 ብር በ3 ወር 20 ብር ይላክልናል እና በጣም ደስ የሚል ትዝታ አሳልፈናል ነርሲንግ ስኩል በጣምና ብሩ አመትመጣልን ትንሽ ናት እንደገና ደግሞ በጣም የሚገርም የአዲስ አበባ ልጆች ዘመድ ምናምን ብዙ ይሄዳሉ ዘመድ ጋር ሄደው ቅዳሜና እሁድኛ ሜሪ አርሚዲ ጋር እንሄዳለን ከዛ ብዙ ምን ሄድበትም ቤት የለንም እና በጣም የሚገርመው እስከዛሬ ተናግሬ ማላውቀው ነው ምናግር እና እነሱ መተው ዶሮ በልተን አክስቴ ቤት ሄደን አጎቴ ቤት ሄደን ምናምን ይላሉ እኛ የት እንሄዳለን ስለዚህ አማራጭ አጣንና እንትን እንጀራ ለዛ ለነርሲንግ ስኩል መታቀርብ ነበረች ሁሌ ተቃቅፈን እኔና ይብዳር እዛ ስታየን ነው እስቲ እንሄድ በእናታችሁ እኔ ቤት ትሄዳላችሁትና እሷ ጎረቤት ጠላና ቆሎ የሚሸጥበት ቤት ነው ጠላ ያኔ ሳጥን እንትኑ 15 በጠላ መች እንደወደድኩ ልነግርህ ነው 15 ሳንቲም ናት እንትኑ ከነቆሎ 15 ሳንቲም በ3 ወር 20 ብር ተሰጥቶ እንደገና ቅዳሜና ደግሞ ያቺ ቆሎ እናንተ እናድርግና እሷ ስራዋን ሰሰራራ እንዛ ጠላ ታስመጣልናለች ቆሎ ይመጣል ከዛስ እነኛ ሲመጡ የዘመዶቻቸው ጋር ይሄዱ ሲስተር ይወዳራውኒን ስታይ ከት ብላ ነው የምትስቀው ለክኛም ጠላ ቤታችን የደን ቆሎአችንን በልተ አንቺ አክስቴ ቤት ይበላን በስማም ዛሬ ዶሮ ደስ ማንም ሰምቶ ስንገናኝ ነው ምንስቀውና በጣም ጠላና ቆሎ ወደድኩት ነርሲንግ ስኩል ነውና ከነርሲንግ ጀርባ እኛ ጋር እንጀራ መታቀሩና መታጸዳ እሷ በቀለም እዚህ ትደበራላችሁ ያለች በዛው ቅዳሜ በናፍቆት ሄደን ጠላችን ጠጥተን ቆሎአችን በልተን ወደናጎት ቤት ነው ማለት አክስትና አጎት ቤት ሄዳችሁ ሲሉ አክስቴ ቤት ሄደን አንድ ሰው ግን እንደምንሄድ አውቁም እዛ ቤትና ዛሬ የሚያዩ ይሄንን ሚዲያ የሚያዩ በጣም ሊገርማቸው ይችላል ሲስተር ይወዳር ታውቃለች እኔ በጣም ትስቃለች እርግጠኛ ነኝ ለብዙ ሰው እናወራለን ስንገናኝ እኔና እሷ ያቺ ጠላ ቤት ትዝትልሻለች በዛን ጊዜ አዲስ አበባ ውስጥ ጠላ ቤት ሄደ እዛች ሰው ቤት እንዲች በረንዳ ቁጭ ብለ ዘና ብለ አውርተ ቆሎ በልታ ወደ ትምህርት ቤት መመለስ አስበው ያቺ ምንድናት የምትላከው ገንዘብ ትንሽ ነበረች ለማለት የምትላከውም ትንሽ ሆና የሌላው ቤተሰቡ ጋር ሲሄድ እንግዲህ ጓደኝነት ራሱ አንዱ በጋራ የምንጋራው ሚስጥራት ነው አይደል ያ ደስ የሚል ትዝታ ይኖረዋል ዛሬ ስናወራው ቀደም ብሎ መስጠዋልና ልክ ነርሲንግ ደግሞ ሲያልቅ ወደ ስራ ነው የሚገባውና ስራ ላይ እንግዲህ እቺ የምትላከው 20 ብር ወደ ሌላ ብር ነው የሚያድገው ራስን መቻል ይመጣልና የመጀመሪያ ደሞዝ ስንት ነበር ለሁለት አመት 347 ብር ያው ደብዳቤ ሲደርስና የሚደርስ ለታክስ ተደርጎ 301 ብር ነው እሷ ለቤተሰብ ተሰጣለች ተመልሼ ያው 40 ምንጭ ነው ሄድኩት 40 ምንጭ ሆስፒታል ሴቻ ተመደብኩኝ ከሴቻም ደግሞ በመጥፎ ደብዳቤ ወደ 40 ምንጭ ሆስፒታል ተመደብኩ ያ መጥፎ ነገር ምንድነው የ40 ምንጭ ሴቻ ሆስፒታል ስመደብ የፋሚሊ ፕላኒንግ ክፍል የወሊድ መቆጣጠሪያ ኤምሲኤች ነርስ ተብዬ ክሊኒክ ውስጥ ተመደብኩኝ በአጋጣሚ በጣም ወዳት እንደ እህት አብራን የነበረች የትሞር ከበደ ትባላለች ከ40 ምንጭ ገሬሴ የሚባል ሀገር አለ እዛ ባውራ ጎዳና መኪና ነው የምትሄደው መኪና የለም እና እርጉዝ ነበረች ለም በዛው ማላያትን ቢየ ባሏ ሲሄድ አብሬ ተነስቼ ሄድኩኝ ከዛ መኪና ጠፋ ዝናብ ዘነበ እና መንገድ ተዘጋ በየወሩ መተው ቁልፍ ይዣለው በየወሩ መተው የወሊድ መቆጣጠሪያ የሚወስዱ
መጥተው ቢያዩኝ እኔ የለሁም። አንድ ሳምንት አለፈው። ከዛ የዛን ጊዜ የኢሰፓ ጊዜ ነው። የአስተዳዳሪ ሚስቶቹ የወሊድ መቆጣጠሪያ የሚወስዱበት ነው። ለጤና ጽሕፈት ቤት ተነገረ። ትመለስ ቆንጆ ደብዳቤ ተጽፎ በእንዝላልነት የወሊድ መቆጣጠሪያ መውሰድ ያለባቸውን ቁልፍ ይዘሽ ጠፍተሽ ተብሎ ቅጣት አርባ ምንጭ ሆስፒታል ተቀጠርኩኝ። ማንም ሰምቶት ማውቀው ነው። አርባ ምንጭ ሆስፒታል ገባሁኝ። አርባ ምንጭ ሆስፒታል በቅጣት የገባሁት ምንድነው የኖርዌጂያን ሚሽን ሆስፒታል ነው። ገና መንግስት ሊረከበው ነው። እንግሊዘኛ መናገር አልችልም። ኖርዌጂያኖች ናቸው። አንድ ሲስተር አለሚቱ የምትባል ነርስ ነበረች። እሷ ትንሽ አሟት የምታርፍበት ነው። እኔ አንድ ሴት ነርስ ሆኜ ገባሁ። በዛ ደብዳቤ ማስጠንቀቂያ ተሰጥቶኝ ገባሁ። ከዛ በኋላ ጽዳቱንም ማልጋ ማንጠፉም እንዲህ ሾርኳ እንዲህ በጣም በሚገርም ሁኔታ ግን እንጆይ ያደረኩት መማር አለብኝ ትክክለኛ ቅጣት ነው ብዬ አርባ ምንጭ ሆስፒታል በሚገርም ሁኔታ ራሴን ቀይሬ ጽዳቱንም ማጠቡንም ሁሉ ነገር ሰራራሁን። ከዛ በኋላ እቺ መማር አለባት ብሎ ዶክተር ኪስሩድ ይባላል አንድ ኢትዮጵያዊ ነርስ ዶክተር ሰናይት የምትባል አዲስ አበባ እንድገባ አመቻችተውልኝ አጠቃላይ 2 አመት ሰራውና አዲስ አበባ የካቲት 12 ሆስፒታል ገባሁ። እንደሞዘን ያኔ ምን አረጉት? የመጀመሪያው ሲወስዱ ለእናቴ ነው ለቤተሰብ ያው እናቴ ያቺም ደሞዝ ከፍ ብላ የኔ ደሞዝ ነበረች። ከአምስታችንም አንዷ እህቴ የቤት እመቤት ናት። 4 ነን። አንዷ አስተማሪ፣ አንዷ ስልከኛ፣ አንዷ ገንዘብ ሚኒስተር ነበር የምትሰራውና ያው ደሞዜ ለቤተሰብ የእናቴን ማስደሰት ፈልግ ነበርና እኔ ብዙ እንደ ሴቱ ይሄ ብዙ ስቲል ብዙ ዘናጭ አይደለሁም። ብዙ በራሴ ላይ ብዙ ገንዘብ አላጠፋምና አሁን ድረስ ቢሆን እኔ ያ ይዞኝ ነው ያደኩትና ትንሽም ብትሆን ደሞዜ እናቴን ለናቴ ለአባቴ ያደርግ ነበር። ቤተሰብ ካሳደገ በኋላ ውለታ መመለስ መባል ባይችልም እሱ የሆነ ነገር ማድረግ የግድ ትልቅ ደስታም ይሰጣል። እንግዲህ በተለይ እዛ መኖርና መውጣት በተለይ ወጥቶ ቤት መከራየት ወደዚህ ሲመጣ ደግሞ ትንሽ ፈታኝ ነውና እንደመጡ ምን ፈተነውት? ቤት ኪራይ ትዝ ይለኛል። አዋሬ ነው የተከራየሁት። 80 ብር ነው ደሞዜ 301 ብር ነው። አላደገም። ለቤተሰብ 100 ብር ልካለው። ወር ሙሉ የምትደርሰው እንግዲህ በ120 ብር ነው። እኔ ወጣቱ ይሄን መማር ያለበት በጣም የሚገርም ግማሽ መንገድ በእግሬ ነው የሚሄደው። ግማሽ መንገድ ደግሞ ባስ ይዛለሁኝ። አንዳንዴ ሙሉ ከየካቲት አዋሪ በእግሬ መጣለሁ። በሚኒሊክ አድርጌ ማቋራጭ መንገድ ተጠቅሜ በእግሬ መጥቼ ነው የሰራሁትና ትዝ ይለኛል። አቤል ይባላል። ኪስ ስንት አለ አበድረኝ ይያልኩሉ ተበዳድረን ግማሽ መንገድ እስካረ ከአዋሪ 4 ኪሎ መተን ባስ ይዤ ወደ የካቲት 12 ሆስፒታል የሚሄድበት ጊዜ አለና ምንድነው ይሄ ጠንካራ ያደርጋል። ለቤተሰብ 100 ብሯ መስት ትሄዳለች። 80 ብሯ ቤት ኪራይ ትከፈላለች። ስለዚህ ከ301 ብር የሚተርፍ ምን ያህል ብር እንደሆነ ማየት አለብንና ይሄንን ማለፌ በእግሬ ግማሽ መንገድ እጄ ግማሽ ነርሶኝ እንግዲህ አስብ ይሄንን ማለፋችን ነው ዛሬ እዚህ ደረጃ ኮራ ብለን እንድንኖር ያደረገና አንዳንዴ ወጣቱ ያሁን ወጣት ይሄንን ቻሌንጅ ሳያልፍ እዛ ጋር ትልቅ ደረጃ ያደረሰ ሰው ያይና እዚህ ጋር ጥሮ ግሮ ወደዛ መሄዱን ይረሳዋልና እኔ ከኛ ብዙ መማር አለብን። እንዲ ወድቀስ የተነሳ ብዙ ማሳለፍ ትችላልና ሁሉም ደግሞ እንደ ጥላ ያልፋል። የሚገርም እኔ ዛሬ እዚህ ደረጃ ካለውበት ሁሉ ነገር ተሟልቶልኝ ከምንኖረው በጣም ደስ ብሎኝ ዘና ብዬ ማውራው ተበዳድረን የኖርን ሰዎች በእግር ስንሄድ የነበረ ሰዎች አዲስ አበባ ከዛ ጳውሎስ ገባው። ጳውሎስ ገባ ደግሞ በቃ ባህሬ በጣም ጥሩ ሆኖን ስለነበረ በዚህም ብዬ ጳውሎስ ግቢ ውስጥ ቤት ተሰጠኝ። ከየካቲት 12 ሆስፒታል ወደ ጳውሎስ ገባው። መልካም ሲሰራ መልካም ነገር ታገኛለና በጣም ሲኒየሮች ሁሉ ወረፋ ይዘው ያለ እኔ ቤት አገኘሁ። ያ ደግሞ የበለጠ ህይወቴን እየቀየረው መጣ። ከዛ የኖርዌጂያን ህፃናት ድርጅት ተቀየርኩ።
ታሪክ ተቀየረ። በስራ ህይወት የሚያበሳጩት ነገር ምንድነው? የተሰጠን ስራ ኃላፊነት ያለ መወጣት። እኔ በጣም ደግም የመሆን ያህል ደግሞ ስራ ላይ በጣም ሲሪየስ ነኝ፣ አልደራደርም። የተሰጠን ኃላፊነት መወጣት አለብህ። ያ የተሰጠን ኃላፊነት በአግባቡ ካልተወጣ በጣም ሲሪየስ ነኝ። በጣም አቅፎ ስሜ ስራ ላይ ግን ከስራን ካላሟላ ሌላ ሰው ነው አላውቅም። ስለዚህ እዛ ላይ ማስጠንቀቂያ ለመስጠት ስላለው ነገር እርምጃ ለመውሰድ ወደ ኋላ ልልምና ኃላፊነቱን የማይወጣ ሰው ነው አይመችኝም፣ አልወድም። ከዛ በኋላ ተቀጣ ያውቃሉ ሰው አላውቅም እንዴ ያኩ በጣም እንደ እንትን ነች ለኔ እንደ ስጦታ አለች ወረቀቷ በእንዝላልነቷ አርባ ምንጭ ሆስፒታል ገብተዋል የሚለው ለኔ ተርኒንግ ፖይንት ሆነ እንድማርበት። ብዙ ጊዜ ለሰራተኞቹ ነግራቸዋለሁ። ዋርኒንግ ስሰጥ አንዳንዱ ያኮርፋል፣ አንዳንዱ እንዴት እኔን ማስጠንቀቂያ ትሰጠኛለች፣ እንዴት ይሄን ትጽፍብኛለች የሚል አለ። ለኔ ህይወት መቀየር ያቺ ደብዳቤ ናት። እንዴት አድርጌ አለቃዬን አስደስቼ ወደ ዛኛው ማለፍ አለብኝ ብዬ ልክ እንድገለበጥ ያደረገኝ ያ ማስጠንቀቂያ የተጻፈልኝ ነውና አረሳውም። አቶ ሙልጌታ ይባላል የጤና ጽፈት ቤት ኃላፊ ስቲል ከ40 ዓመት በኋላ ለኔ ባለውለታዬ ነው ያ ጤና መኮንን የጻፈልኝ ደብዳቤ። ስለዚህ አንዳንዴ አሁን መንግስት መስሪያ ቤት በለው እንደኛ አይነት እንጂኦ የግል እንትኑ ሲሰራ ዋርኒንግ ሲሰጠን ማስጠንቀቂያ ደብዳቤ ሲሰጠን እንደ ጸጋ ማየት አለብን። እኔ እንዲህ ራሴ ምን አጥፍቼ እንደሆነ ያን አስተካክዬ ወደሚቀጥለው አሻሽዬ ለመሄድ ትልቅ ስፕሪንግ ቦርድ ነው ዘለም መታልፍበት ስለሆነ ማስጠንቀቂያ ሲሰጠን ይሄ ማኩረፍ መበሳጨት ምናምን አያስፈልግምና ቆም ብለን አይተን ወደሚቀጥለው ለመሄድ ራሳችን እንድናሻሽል ይረዳናልና ለኔ ትልቁ ስጦታዬ እዚህ ደረጃ እንድደርስ ያቺ ማስጠንቀቂያ ወረቀት ናት። ስለዚህ ከዛ በኋላ ጽፈውኝ የለም ደስ ይላል በጣም። በተለይ ደግሞ የህይወት አንድ ቤት ተከራይቶ ሲኖር ምግብ ማብሰሉ አለ፣ ስራ ወጥቶ ቆይቶ ደክሞ መምጣት አለና ምግብ አበሳሰል ላይ እንዴት ነበሩ ያኔ? ሽሮ ኮነች ሽሮ ማንደክተክ ምን ያቀታል ብለውና ደስ ይላል። ግን አንድ ታጣፊ አልጋለችኝ የገዛኋት በዛን ጊዜ የብራቷ እንደገና ፍራሿን ከመርካቶ ገዛን። እናቴ ደግሞ በእናንተ ጊዜ አታውቁትም ካሊም ብርድ ልብስ ይባላል። ያቺ ብርድ ልብስ ብላ ሰጠችን። እንደገና 15 ብር ነው አረሳተም። ሮዝ አንሶላ 2 በ30 ብር ገዛው 2 አንሶላ በዛ ጊዜ። ለዛች ታጣፊ አልጋ አዋሬ ሰው ወዳለሁ እና በሃይማኖቴ ምንም አልልምና እኔ ጓደኛዬ ሰው እንዲያይኝ ፈለኩ። በቃ አዲስ አበባ ገብቻለሁ ኑ ቤቴ ያልኩና ሲስተር ዮብዳር አሁንም እንደው ደግሜ ጠራት እና የአዲስ አበባ ገብቼ ሳታኝ አትይብዬ ትንሽ ቤት ናት የተከራየሁትና እዛች ጋር ሰላዱና አድርጌ ምናምን አታይም እግዚአብሔር ለኔ ያደረገውን ከጨንቻ ወጣኝ 40 ምንጭ ገባው ዛሬ እኮ አዲስ አበባ ነኝ እንደው እኔን ያየ ያመስግን ስልከን ተበላሳቀች። ምን ነው ስለት ከታጣፊ አልጋ አልወጣሽ ከዚች ቤት አንቺን ያየ ምን ሆኖ ነው ያመስግን ሰፋፊ ግዴ ለመደ የገጠር ሰው እና አንቺን ያየ ምን ያመሰግናል እቺን ታጣፊ አልጋ ላይ። እሷም ደግሞ እህቶቼ ሲመጡ አብረን ስንተኛ ተሰብራለች። ታጣፊዋ እንዴት ትታጠፋለች አይደል? እሷም ታጥፋ ተሰብራ ደግሞ መሬት ላይ ነች። እና አሁን ይሄን ያየ ምን ያመሰግናል? አይዜድ እንደው አንቺ እኮ ስትል ይሄው በትንሹ ያመሰገነን ዛሬ የት ነን? ምስጋና ለጌታ ማቅረብ እያንዳንዱ በጤና እንኳን መሆናችን አይደለም ከጨንቻ አድገ በዛ ችግር አልፈ 40 ምንጭ መተ ዛሬ አዲስ አበባ ላይ መተ ትንሽ ቤትም ቢሆን ይዘ ምስጋና በመንፈሳዊ የሚሆን በኖርማሊ መስታመሰገን ፔቱታሪ ግላንድ ሴሮቶኒን የሚባል ኢንዛይም ያመነጫልና የበለጠ እንድታስብ እንድታገኝ ያደርጋልና ምስጋና ጥሩ ነው። ደስ ይላል። እንግዲህ የብቸኝነት ህይወት የሆነ ቦታ ላይ ይቆማል፣ ትዳር ይመጣል። ትዳር ላይ አብዛኛው ሰው አመለካከት ተመሳሳይ ነው ማለት ይቻላል። በመልካምነት በበጎነት ስለሚያነሱ በህይወት ጣውረድ ውስጥ የሚገጥሙ ሌሎች ነገሮችም ቢኖሩ ግን ይሄ ትዳርን በዚህ ጊዜ ለማግባት አለብኝ ብሎ አንዳንዶች ያስቀምጡና ባስቀመጡት ጊዜ ያገባሉ። አንዳንዶች ደግሞ
ገና ነኝ ስሎም ጊዜ ላይ ያልፍ ይችላል ሲስተር ዘቢደር ማግባት ባለባቸው ጊዜ ነው ያገቡት እንደውም ማገባሉ አልመሰለኝ ለምን መሰለ እናቴን ህይወቷን መቀየር ፈልግ ነበር እናትና አባቴ ተለያዩ እና እናቴ በሽተኛ ሆና ነው የተለያዩትና አባቴ ኖሯቸው ጥሩ ነው ትንሽ ጥሩ ነው ከናቴ ሰርተውም ይኖራሉ እና ሚስት ማግብተዋል እናቴን መጦር ፈልግ ነበር በጣም በመትፈልገው ደረጃ ለዚህ ስል ለኔ ትኩረት አልሰጥም ነበር ያው ባጋጣሚ ሳይሳካ ቀረ እንጂ ሴቭ ዘ ችልድረን ኖርዌይ የገባሁት እኔ እናቴን እረዳለሁ ብዬ ነበር ሰው የሚታከምበት ለማሳከም ለመርዳት የፈለገችውን በልታ በበቅሎሉ እየሰራው ነው እኔ ሊሙገነት ጎበዝ ነኝ ደፋር ነኝ እና ገጠር ነው ሊሙገነት ውስጥ መሰራው ቋንቋውን ሁሉ ተምሬ ኦሮምኛ ተምሬ ያለው ነገር ብቻዬን እጄ ሰርቼ መገባ ነበር ይሄን ሁሉ ቻሌንጅ ወስዶ የእናቴን ህይወት ለመቀየር ነበርና ተዳር ብዙ አላስብም ነበር በዚህ አጋጣሚ እኔ እንደው ቤተሰብ ላይ መስራት በጣም ያስፈልጋልና እኔ የእናቴን ህይወት ስለማይ ተዳር ብዙ አይመቸኝም ነበር ምክንያቱም በጣም ሳፈር አድርጋለች እናቴኛን ለማሳደግ የእውነቴን ነው የምል ብዙ ወደ ኋላ መለስ አልፈልግም እንጂ ይሄ ነው ተዳር እል ነበር ዛሬ ቤተሰብ ላይ ብንሰራ በጣም ጥሩ የሆነው ተቻችሎ መኖር ልጆች ባያዩ ይሄ ምንጣላውን አባት እናትን አክብሮ ቢኖር ቢናገራትም ከልጆች ዞር አርጎ ቢሆን እኔ በጣም እውነቴን ነው የምልና እናትና አባቴ ላይ ያየሁት ነገር ነው ለትዳር ብዙ አይመቸኝም ነበር ብዙም ለማግባት ቅድም አልነበረኝም መጨረሻ ላይ ግን ተሳክቶ አገባውና አንድ ወንድ ልጅ ወለድኩኝ እና ልጆችንም እንደኔ እንዳይሆኑ ለማድረግ በጣም መስዋዕትነት ከፍያለሁ እኔ እንደው በትዳር ከባድ ነው ከተለያየ ዓለም አንድ ቤት ነው የምትኖረው ያንተ አስተዳደግ ለብቻ ነው የባለቤትም አስተዳደግ ለብቻ ነው አንድ ቤት ስትኖር ኢኮኖሚው አለ ብዙም ያጋጭ ነገር አለ ቤተሰብ አለ ያንተ ወገን ከኔ ወገን እና ትዳር እንደገል እንደምታየው እንትን አይደለም እና እዛ ላይ ልጅ ሲመጣ ደግሞ ራሱን የቻለ ሌላ ፕሮጀክት ነው ስለዚህ እነኚህ ሳይፈልጉ ወደዚህ ዓለም የመጡ ልጆች በእኔና በባለቤቴ ምክንያት ተጎድተው ማደግ የለባቸውም ራያቸው ማጨለም የለብንምና እኔ ሁሌ እላለሁ ልጅ ወለድን ማለት እኮ በቃ ራሳችን ረሳን ማለት ነው እላለሁና እኔ የከፈልኩትን መስዋዕት ነው ልጆች እንዲከፍሉ አልፈልግም ብዬ በጣም ሞዴል እናት ለመሆን አቅጄ ነው እኔ ለልጆቼ ሞዴል እናት የሆንኩት እና ትዳር ከባድ ነው ለለናውና ባሰብኩት አይደለም ልጅ ወለድኩት በ37 አመቴ ነው ወንድ ልጅን ሴት ልጅን የወለድኩት በ40 አመቴ ነው ቆይቼ ነው ያገባሁት እኔና በተለይ ደግሞ ሜሪጅ ውስጥ እንዲስገባና የልጆቹን ኑሮ የቤተሰብ ኑሮ የምንሳይ በቃ መስዋዕትነት ለምን እንደማዘር ትሬዛ አልከፍልም ትዳር ባላገባ ባልወልድ ከነኝ ልጆች ጋር አሳልፋለሁ ነበር ግን እሱ የፈቀደው ይበልጣል አንድ ወንድ አንድ ሴት ልጅ አለ ሲያገቡ እናቶት በህይወት ነበሩ የልጅ ለዚህም ደግሞ ሰርግም አልፈለኩ ለምን እናቴ ሁሌ ስትሞት ሁሉ በቃ በሞት የሚቆጨኝ ልጅ አግብታ ባይትላለች እኔ ደግሞ ኦሬዲ በ27 አመቴ ታመምኩ በ28 አመቴ ዳንኩ ሜሪጆይን አቋቋምኩ ቶታል 100% ፎከስ ደግሞ ሜሪጆይ ላይ ሆነ ደስ የሚለው ፓርት እናቴ አዲስ አበባ አመጣናት እናቴ ጋር ሆኜ ነው ሜሪጆይን ያቋቋምኩትና ሜሪጆይ ተቋቁሞ ክሊኒኩ ሲመረቅ ቆማየች ሞተች ስለዚህ በጣም እኔ እንዳገባ ልጅ የሷ ልጅ አይቼ በሞትል ነበር አልጋ ላይ ሁሉ ሆናና በአጋጣሚ ስትሞት አላገባሁ እሷ እንድታይም ፈልጌ ነበር የሜሪጆይ ስራ የሚያገባኝ ሰውዬ ሁሉ አንቺ ሁሉ ሜሪጆይ ነው መረጫለኝ ከሜሪጆይ ቶሎ አግብቼ እናቴ ሳትሞት ብዬ ቸኩዬ ነበርና እና አይ ወይ ሜሪጆይ ወይ ተዳርሽናለኝ ሜሪጆይ መረጥኩኝ እሱም ሌላ ገባ
መጨረሻ ላይ ነው እንግዲህ እናቴ ከሞተች በኋላ አገባው ሳገባ የማን እንደዛ ያለቀሰች ምትለምነኝ እናቴን ጉልበት ሳልስም ለኔ ሰርግ ዛሬ ምን ለሰርግ ጉዳይ አይደለም የልጆች አስተዳደግ ላይ እንዴት ነው ምን አይነት ጊዜ ለልጆቹ ይሰጡ ነበር አሁን ሁለቱም አድገው ተመርቀዋል ወይስ እንዴት አንዷ ወንዱ ተመርቋል ደስ ይላል ሶፍትዌር ኢንጂነሪንግ ተምሮ አሁን እሱ አሜሪካ ስራ ላይ ነው ሴቷ ልጄ ነርሲንግ ነች የኔን ስራ ይዘቀጥላለች በሚቀጥለው አመት ትመረቃለች ለልጆቼ ጊዜ ብዙ አልሰጠሁም ግን በመከር በጣም እንዲያነቡ በጣም ያነበቡት እንዲያስረዱኝ በጣም ልጆቹ ላይ ሰርቻለሁ መጽሐፍ አሁንም በጣም ይወዳሉ ያነባሉ አሁን እንኳን አሜሪካን ሀገር ሆነው ይነግሩኛል መጽሐፍ ይልኩልኛል መተጆ መጽሐፍ እኛም አንበበን ይሄን ይላሉና ሳመራይዝ አድርገውሉ ንገሩኝላቸዋለውና በስነ ስርዓት እንዲያድጉ በሃይማኖታቸው ጠንክረው እንዲያድጉ ትልቁ ነገር የትኛውም ሃይማኖቱን እኔ እናቴ ስርስር እየሄድኩ ቤተክርስቲያን ማድጌ ነው እዚህ ያደረሰኝ በፈጣሪ ማመንና በየትኛውም ሃይማኖት ቢሆን ልጅህን አጠንክረ በሃይማኖት ማሳደግ ቀላል አይደለም ይሄ ጸሎታቸው ደግሞ ዛሬ በኔ አይደለም ልጆቹ ይወዱት ኮሳይነር ስራዬን የሚያደንቁ አንቺ እስቲ ስራሽን ስሪ እኛ ልጆችሽን ቴኬር እናርግ ብለው ነው በደም ማንገናኝ ሰዎች ናቸው ልጆችን ወስዶ አስተምረው ለቁም ነገር ያበቁልኝ ይከፍላል የኔ ጸሎት ብቻ ሳይሆን ልጆቹ ተንበርክከው ሰግደው የጸለዩት ጸሎት ነው ዛሬ ስርዓት ይዘው በዲሲፕሊን እንዲያድጉ ያደረጋቸው ቤተሰብ እዚህ ላይ ትልቅ ኃላፊነት አለ በየትኛውም ሃይማኖት ልጅ ከልጅነቱ ጀምሮ ፈሪያ እግዚአብሔር ሊኖረው ይገባል ፈጣሪን መፍራት አለ በጥበብ መጀመሪያ እግዚአብሔር መፍራት ነው ዛሬ ቤተክርስቲያን ስንሄድ ስልክ እንሰጣቸዋለን ለልጆቹ ቅዳሴ እዛ ጋር ይቀደሳል ጌም ይጫወታሉ ልጆቹ ቅዳሴ ይቀደሳል ልጆቹ ይሯሯጣሉ አባሮሽ ይጫወታሉ ቤተክርስቲያን ውስጥ እንዴት አርገው መንፈሱን እንዴት ተረድተው ነው ማደግ ያለባቸው በፕሮቴስታንቱም በሙስሊሙም በሁሉም ቢሆን ሃይማኖት የሚጀምረው ከታች ነው ኮትኮታ ያሳደከው ልጅ ነው ፈሪያ እግዚአብሔር የሚኖርበትና ዛሬ በአገራችን ውስጥ የምናየው ነገር ሁሉ እኮ የዛ ውጤት ነው ቤተሰብ ላይ ብንሰራ ኖሮ ተከባብረን መኖር እንችላለንና እኔ እዚህ ላይ ልጆች ላይ ስለሰራው በጣም እድለኛ ነኝ ብያስባለሁ ፈጣሪንም ለምነው ፍጻሜያቸውን አሳምርልኝ እነሱም ነገ ትዳር ይዘው ልጅ ይዘው እኔ እንዳሳደግኳቸው እኛ እንዳሳደግናቸው አድገው ሲያሳድጉ ማየት ፈልጋለሁ በህይወት ዘመን በተለይ ትዳር ሲነሳ ቀደም ብለው ያነሱልን የቤተሰቡ አለ የርሶ ደግሞ ትዳር አለና ትዳሩስ በርካታ ፈተና ሊገጥሙ ይችላሉ በሰዎች ልናስተውል እንችላለን በራሳችን ህይወት ሊመጣ ይችላል እነዛን የትዳር ፈተናዎች ግን እንዴት ነው መወጣት ያለበት በሰው ስታስተውይ ምናልባትም እናትና አባት መለያየት በማይኖርባቸው ጊዜ ተያይተው በርሶ ላይ ደረሰውን ፈተና አንስተዋልና ዛሬም ላይ እንዲህ አይነት ነገሮች ይገጥማሉ በተለይ ሰዎች ለመለያየት ቅርብ ሆነዋልና ትዳርን እንዴት መጠበቅ አለባቸው ትዳር ትልቅ ተቋም ነውና የሚገጥሙ ፈተናዎች ምንድናቸው ሰዎች እንዴት መፍታት አለባቸው እኔ አንደኛ የኔ ለየት ይላል እናቴ በጣም ትግስት ነው ያስተማረች የእናቴ ትግስት በጣም ከምታስበው በላይ ነው ለምን ልጆቿ በእንጀራ እናት ነው ያደገችው እና ልጆቼ እንጀራ እናት አዩን ብላ እንደ ድመት በጥርሷ ይዛ ያሳደገችን እናት ነች እና ለምን ይሄ ሁሉ ትግስት እንላታለን እናንተ ትልቅ ደረጃ እንድትደርሱልኝ ነገ ሰው በሰራተኛ እንዳትሆኑ እኔ ያየሁትን ብላ ትግስት ነው ያስተማረችን እኔም ደግሞ የሷን ትግስት ይዤ ነው ያደኩት በዚህ ላይ የኔን ስራዬው ደግሞ ፊልድ ነኝ ስብሰባ መሻለው ማታ የተለያዩ ዝግጅቶች አሉ ከኢትዮጵያ ውጭ ወጣለሁ ብዙ ጊዜ ቤት ውስጥ የለው ስለዚህ ቀይ መስመሬን አላልፍ እኔ የትነሽ እንዳልባል የትነ እንዴትነ እንዴ አለለም ተከባብረን ነው ልጆቹንም ልክ እንደዚሁ ተከባብረን ነው ያለ ነው ለምን ቀይ መስመሯን ሳልፍ ነው የሚነሳው ሰዓቱና ከምታስበው በላይ እኔ ትግስተኛ ነኝ የእናቴን ትግስት ይያደኩኝ ለምን ልጆች ያላባት እንዳያድጉ አድርጌ ነው ያሳደኳቸውና ብዙ ጊዜ የኛኮ ቲንኪንጋችን የወንዱም
የሚያይበት ዳይሜንሽን ሌላ ነው እኛ ደግሞ የምናይበት ዳይሜንሽን አይገናኝም ያንን ማጣጣም ይፈልጋል የወንዶች ባህሪያት አሉ ማይነኩ የሴቶች ባህሪያት አሉ የኔ በጣም ብዙ ንጋ መታዩ ደካማ ጎኖች አሉ ያን ደካማ ጎን ስታደርገው ይገላል ቤቱ እኔ በጣም አሁን ብዙ ጊዜ በጣም ማዝነው ለወጣቱ ሲንግል ማም ነኝ በጣም እንደ ፋሽን ኢትዮጵያ ውስጥ የመጣ አማርኛ እንደው ቢጠፋ ራሱ ይላሉ እኮ ዛሬ ልጆችን ስመክራቸው እማ እንዲኛ ይሄን ሁሉ ለምንድነው ችለን የምንኖረው መፋታት ይያለ ይላሉ የእህቴ ልጆች ብዙ ሰው ብዙ ወጣት ይላል መፋታት ይያለ ይደጓ ልጆች ይላሉ ያ አባት ፍቅር እኮ ዛሬ በሚሊዮን ብር ፈልጋት ታገኝ የእናት ፍቅርን እኮ አንተ በብር ገዝተ በማቴሪያል ገዝታ ታገኘው ዛሬ ልጅን አባት ላይ ትቾጥቼ ነገሱ አባት ማኔጅ ማድረግ ይችላል ቤቱን የኛ ኢትዮጵያን እኮ ገና አልተቀየርንም ስለዚህ የእናት ፍቅርን በማቴሪያል ተቀይረዋል አትቀይረው በድህነት እንዲቾኖ ማደግ ይሻላል እዛ ጋር ለልጅ ብር እየሰጠ እዚህ ጋር ለአንድ ልጅ ብር እየሰጠ አንተ ተለያይተ ሌላ ትዳር ይዘከመኖር በድህነት ልጆችን እናቴኛ እንዳሳደገችው ለልጅ ፍቅር እየሰጠን እስካላደግን ድረስ አገር የሚፈርሰው በሰው አይደል ኢትዮጵያ እኮ ማለት ጫካና እንትንኮ መሬቱ አይደለም ኢትዮጵያን የሚያሰኘው የሰው ልጅ ነው የሰው ልጅ ደግሞ ቤተሰብ ላይ እስካል ተሰራ ድረስ እኮ እኔ አንተን በፍቅር አላየህም እኔ በፍቅር አላደኩማ በፍቅር ካደኩ ግን ለኔ ወንድሜ ነህ ሁሉም ሰው ወንድሜ እህቴ ነው ለም በፍቅር አድግ ያለው በሃይማኖቴ በደንብ ጠንክሬ አድግ ያለው ስለዚህ ጌታን ፈራለው ጎረቤቴን አከብራለው እንዲህ አይነት ጄነሬሽን እኔ እንደ አዲስ ኢትዮጵያ ውስጥ መሰራት አለበት ዛሬ ለምንድነው ያንስት ሻንተ ለድንጋይ ምርወረወረው ያለና ተካፍለን ንግባ ናልኝ ብላለኝ ሳምሶን ብዬ ጠርቼ አብረን መብላት አለብን ይሄ ነገር ከሌለ አሁንም ኢትዮጵያ ካሄዷ ጥሩ አይደለም የሃይማኖት አባቶች ኃላፊነት አለባቸው ከንጻው ባሻገር ሰው ላይ መሰራት አለበት ትምርት ቤቶች ሰው ላይ መስራት አለባቸው ትልቁ መሰረት እናትና አባት መሰራት አለበት ሰው መስራት አለበት ሲንግል ማም የሚለው ከኢትዮጵያ ጭራሽ መጥፋት አለበት ዛሬኮ ዌስተርን ብንሄድ እኮ መጀመሪያ ሲንግል ማም ነው የመጣው ከዛ በኋላ ኮንትራት ተባለ ከዛ በኋላ ወደ ሌላ ተመሳሳይ ጋብቻ መጣ ይሄ ስቴፕ አለው ወደዛ እንዳንሄድ እዚህ ጋር ተከባብረን ባህላችንን ጠብቀን ሃይማኖታችንን ጠብቀን ባልና ሚስት ለልጆቹ ሲል መስዋዕት አድርጎ መሰራት አለበት ካልሆነ ባንጋባ ይሻለኛል የኔ ምርጫ እንደናት ይሄን ነው ማለት ጥሩ ትዳር ውስጥ እንግዲህ ሰው ከገባ በኋላ ልክ ፈተናዎቹን እንዳነሳ ነው ሁሉ አስደሳች የሚባሉ ጊዜያት አሉ ልክ እንደዛው ቤት ውስጥ ደግሞ የተለየ ጊዜ ብሎ ያኔኮ ብሎ የሚያነሳው በትዳር ህይወት አለና የተለየ የሚሉት አስደሳች ጊዜ ወይም ስጦታ ምንድነው በትዳር ህይወት